ሰላም ጋይስ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ናጋሳኪ የመጀመሪያ ቀናችን ነው። ከጀርባ የምትመለከቱት ሆቴላችን ነው። እቺ አካባቢ ኢትዮጵያን ትመስላለች። ገና ከተማውን ዞር ዞር ብያላየውም፣ ግን አይ ቲንክ ትንሽ ከተማ ትመስለኛለች ዝም ብዬ እስከምተው። ዛሬ የእነሱን ምግብ ለመሞከር ነው ያሰብኩት። የእነሱን የሆነ ምግብ እሞክራለሁ። እኔ የኤዥያን ምግብ ብዙም አሁን የኮሪያ ምግብ በጣም ይወደዳል ኢትዮጵያ ውስጥ፣ በጣም ይወዱታል። ጓደኞቼን በጣም ይመገባሉ። እኔ አልወድም መስለመናገር፣ ግን እዚህ ድረስ መጥቼ ማለት ኤክስፒሪየንስ ማድረግ አለብኝ ብዬ ስላሰብኩኝ የእነሱን ምግብ ነው። እዚሁ ቤታችን ጋር ተሻግሮ የሆነ ሞል አለ። ሆቴላችን ኪችን ስላለው እዚሁ ኩክ እያደረግን ስለምንበላ ለሱ የሚሆን እቃዎች እንገዛለን። ዛሬ የእነሱ ምግብ መሞከርና አንድ ትልቅ ሞል አለ ተብያለሁ፣ እዛ እንገባለን። እዛ ዞር ዞር ብለን እናያለን። የሚያስፈልገን እንቃንገሳለን። የዛሬው የናጋሳኪ ብሎግ ይህንን ይመስላል። ስመለስ ደግሞ ሆቴላችንን አጽድቼ አሳያቸዋለሁ። ሽንት ቤታቸውን በጣም ነው ያደነኩት፣ እንደነገርኳቸው ሽንት ቤታቸውንም አሳያቸዋለሁ። አሁን አለባበሴን ነው ማሳያችሁ። በጣም ነው የሚሞቀው። በጣም ስለሚሞቅ ጋይስ እንደምታዩት ውጭው በጣም ደስ ይላል። ፊልም ላይ ያለ ቦታ ይመስላል። ፊልም ላይ ያለ ቦታ ነው የሚመስለው። እንዲህ ኮባ አላቸው። ይኸው እዚህም ምግብ አላቸው። ግን እኔ አሁን ምግባቸውን ስለማላውቀው ነው ትንሽ የፈራሁት። ምን እንዳለው በእንግሊዘኛ ይጽፋሉ። አለባበሴን ለማየት ነው እኮ። በሊፍት መውጣት ይቻላል? እኔ እንዴት እንደሚሞቅ በስማ በጣም ነው የሚሞቀው። እንዴ ሌላ ሆቴል ብራንች ብዙ ነው ያላቸው። አንተ ትልቅ ነው ግን ትልቅ ከተማ ነው። ማታ ግን ስናየው በጣም ትንሽ ትመስል ነበረ። ማታ ስናየው ትንሽ ትመስል ነበረ። አይሞቀም ግን በሸሚዝ ብስማ እንዴት እየሆንክ ይሆን? ሞቃላ። ያ ሰውነት ማቀዝቀዣውን ብንገዛ አሪፍ ነበረ። አይ ቲንክ ትልቅ ሞል ነው ይሄ። አንድ ቀን በማታ ትናንትና ነው ልክ እንደገባን በማታ መጥቼ ነበረ። በእርግጥ ምንም እኮ አንገዛም፣ እንደው ለማየት ነው እንጂ ይላል። አይ እንዴ እኔም አይቻልም እንዴ? እንዴት አይቻልም ግን? ደስ ይላል። ቅዝቃዜዋ ሂውጅ ነው፣ በጣም ትልቅ ነው። ሲያምር ውስጡ ደግሞ እንዲህ የኔ ጫማ እዚህ ጋር አለች። ዛሬ ያረኳት ጫማችሁት ይኸው፣ ካላመናችሁኝ ይኸው። በጣም ነው የራበኝ እውነት ለመናገር። ይኖራቸዋል። አረ በጣም ትልቅ ማርኬት ነው፣ የሚያምር ሞል ነው። ትንሽ ከተማ መስለኝ ነበረው እኮ። እኛ ያለንበት ሰፈር ነው ማለት ነው ትንሽ። እዚህ መምጣት አለብን።
ብሬክፋስት ነው ከታረነ ከምግብ በኋላ ነው? አይ ቲንክ ይሄ ብሬክፋስት ብቻ ነው። ኬኤፍሲም አለ። ልጅቷ እየጠጣች ነው ኬኤፍሲ አይደለ? እስኪ ቆይ በደንብ እንየው። የእነሱን ምግብ የምበላ አይመስለኝም ዛሬ። ይኸው ፉድ ኮርት ጁስ ነው። ባለፈው ሙቀት ስለነበር ነው እንጠጣለው እያለች እውነት ጁስ እኮ ከበላን በኋላ እንሂድ። ያው ኬኤፍሲም አለ። የእነሱን ምግብ እበላለሁ ብዬ መጥቼ ግን እሺ፣ የእነሱን ምግብ እንብላ። አንድ ኤክስፒሪየንስ ላድርግ ቢያንስ የእነሱን ወይም እውነት ግን እኮ ምሳ ሰዓት ነው። ምሳ ነው መብላት ያለብን። እሺ እንደዚህ እናድርግ በቃ። አሁን በጣም ስለራበኝ ማለት ነው የእነሱን ምግብ በልቼ ዲስአፖይንትድ ከመሆን የምናውቀውን ምግብ እንብላና ወይ በኋላ ላይ የእነሱን ምግብ እንብላ። ጋይስ እንዳትቀየሙኝ፣ ሀሳብ በማንኛውም ሰዓት ሊቀየር ይችላል እና ኬኤፍሲ ልንበላ ነው። ምክንያቱም እርቦኛል፣ በጣም ስለራበኝ እኮ ነው። በኋላ ግን በቃ የእነሱ በኋላ ልምጣ ዝም ብዬ። ኬኤፍሲያችን ደርሷል። ምንም የሚታይ ነገር የለኝም። በእርግጥ የእነሱ ምግብ በላለሁ ብዬ ወጥቼ ኢትስ ቬሪ ሼምፉል አክሽን ሶሪ ኦልሬዲ። ኦኬ ጀምር ፕሊስ ፕሊስ። እቺ ካቻፕ ናት መሰለኝ። ሃኒ አዎ፣ በእጅ ነው የሚበላው። ወይኔ ማር ነው ይሄ ነገር። ካቻፕ አይጠቀሙም። ለምንድን ነው እንደዚህ በዘይት እየተጠበሰ? አገር ግን እንዴት የቋንቋ ችግር እንኳን ሲኖር እንዴት እንደሚሞክሩ በጣም ናይስ ናቸው ጃፓኒዞች። መተው አዋርተውን በስንት መከራ በቃ የተግባባ ነው። ይኸው ቢያንስ የእነሱ ምግብ አልበላም፣ የእነሱን ጁስ እየጠጣሁ ነው። ማንጎ ጁስ ነው፣ የማንም አይደለም፣ የሁሉም ነው። ይጠፋል። ሶስት አይነት ነው ያላቸው፣ ሶስት ብቻ ነው ያላቸው። ኪዊ፣ ሀባብ እና ይሄ በብር ስንት ነው የከፈልኩት? ግን በጣም ናይስ ናቸው። በቃ 5 ዩሮ ለሁለቱ 5 ዩሮ። እናንተ ስማም ርካሽ ነው በጣም። በእነሱ ግን 1083 ነው የከፈልኩት። በብርም 1000 ብር ማለት ነው። አንድ የጃፓኒዚያን አንድ የኢትዮጵያ ብር ነው። እኩል ነው ብራችን። ጋይስ በጣም ሰዎቹ ናይስ ናቸው። በስማ ዳውን ቱ ኤርዝ የሆኑ ሰዎች ናቸው። እንደምንም ብለው በቋንቋ ባይችሉ እንኳን እንደምንም ብለው ይግባባሉ። በጣም ነው የወደድኳቸው። በእውነት በጣም ነው የወደድኳቸው። እኔ እስከዛሬ ከሄድኩበት ሀገር ውስጥ እነዚህ በጣም ደግሞ ሀምብል ሰዎች ናቸው። በቃ ደስ የሚል ጁስ ነው። በቃ ቀስ ያልኩት ልጠጣ ማለት ግዴታ አይደለም። ያው የእነሱ ምግብ እበላለሁ ብዬ ነበር አውቃለሁ። አሁን ሁላችሁም ጀጅ እያደረጋችሁኝ ነው። ግን ቸጫፋር ጉርቦኝ ነበረ ማላውቀው ምግብ እንዴት እበላለሁ? ስለዚህ በኋላ እሱን እንበላለን። አሁን ትንሽ ዞር ዞር ብለን አንዳንድ ነገሮች እናያለን። ከሱፐር ማርኬት አንዳንድ እቃዎች እንገዛለን። ይቀዘቅዛል ፍሪጅ ጋር ስለሆነ ነው።
ልብስ ማጠቢያም ንግዛ። እሺ ይሄ ልብስ ማጠቢያ ነው። ከዛ ፕላስቲኩንም ስካን ማድረግ አለብን። ቴንክ ዩ። ሽጉጥ ይመስላል፣ ጌም ይመስላል። ከእንትኑ ኮምፔር ያደርገዋል እኮ ተቀልሻል። ኪሎን በቃ ቁጭ አሉን ያልከኛ ብቻዬን እመጣለሁ። በቃ አሁን ወደ ቤት ልሂድ። ይሄን ሁሉ ዕቃ ተሸክሜማ መጎብኘት አልችልም። ወጣን። አሁን ልክ ስንወጣ ቤቱ ይቀዘቅዛል፣ ስንወጣ ሙቀት አለ። አሳይ ሙቀት ትንሽ ደግሞ አንዴ ተራራ ላይ ነው ቤቶች ያሉት። አሁን አውቀቷላ? ምንም አላወኩትም። በቃ በዚህ ያርገሽ እንዲህ ያርገሽ ሰዎች ሁለቱ የሚሄዱ አለ። ከዛ መጨረሻው ላይ መቀንጠስ በዛ ማለት ያው ነጩ ባነር አለ አይደል? ማስታወቂያ የሌለው በሱ በኩል ነው ቤቱ። የት አለ ነጩ ማስታወቂያ? ማስታወቂያ የሌለው ነጩ። በሱ ውስጥ ልግባ። በሱ ውስጥ ከዛ በቃ ከጠፋው ስልኬና ያለው ጋይስ ሆቴላችን ደርሰናል። ለማንኛውም የያዝነውን ሆቴል ላሳያችሁ። በጣም ነው የወደድኩት። ውይ ዛሬ ደመናማ ነው። ይሄ ዋናው በር ነው። ከዛ እዚህ ጋር ጫማ መደርደሪያ አለ። ከዛ እንደዚህ ስትገቡ መጀመሪያ ሽንት ቤት አለ። ያው እንደነገርኳችሁ ላስታኝ በጣም የወደድኩት ሽንት ቤቱን ነው በጣም የወደድኩት። ምክንያቱም የወደድኩለት ምክንያት እዚህ ጋር የምታያቸው ሴቲንጎች ይሄው ራሱ አጥቦ ራሱ አጠናቆ የሚጨርስ ሲስተም አላቸው። ከዛ ደግሞ ፍላሽ ሲደረግ በጣም የወደድኩት እዚህ ጋር እጃችሁን የታጠባችሁትን ሪሳይክል አድርጎ ነው ፍላሽ የሚያደርገው ማለት ነው። በጣም የገረመኝ ቶኪዮም እየነበርን የነበረው ሽንት ቤት እንደዚህ ነበረ እና ሁሉም ጋር አልመሰለኝም። እነሱ ክሬቲቭ ሆኖ መስለውኝ ነበረ። ሌላ በጣም የወደድኩት ደግሞ ሽንት ቤቱ እጅ መታጠቢያና ሻወር ቤቱ የተለያየ ቦታ ነው የሚያደርጉት። ምክንያቱም አንድ ሰው ሻወር መውሰድ ከፈለገ፣ አንድ ሰው ሽንት ቤት መጠቀም ከፈለገ ሁለቱንም ቦታ ከሚይዝ የተለያየ ሰፓሬት ቦታ ነው ያደረጉት ማለት ነው። ሽንት ቤቱ ምናምን ውጭ ጋር ነው እንዳሳያችሁ። ከዛ እዚህ ጋር ሳጥን ልብስ ማስቀመጫ አለ፣ ኤሲ መቆጣጠሪያ ምናምን አለ። ከዛ እዚች ጋር ኪችን አለች፣ ፍሪጅ አለ፣ ማይክሮዌቭ አለ። ይሄ እንኳን ኖርማል ነው፣ የሚገርም ነገር የለው። አልጋው ይሄ ነው። ከዛ ሻወር ቤቱ ለብቻው ነው። ሻወር ቤቱ ሻወሩ እንደዚህ ነው። ከዛ እጅ መታጠቢያ ደግሞ እዚህ ጋር ነው። ስለዚህ እጅ መታጠብ ሲፈልግ ሽንት ቤት መጠቀም ሲፈልግ አንድ ክፍል ሙሉ አይዘጋም ማለት ነው። ይሄኛው እጅ መታጠቢያና ላውንድሪ ክፍሉ ነው ማለት ነው። እጅ መታጠቢያና የላውንድሪ ክፍሉ ነው ይሄኛው። ብቻ በጣም ነው የወደድኩት። ጃፓኖች ወይስ እስካሁን ድምጽ እየተሰማ አልነበረም መሰለኝ። ለማንኛውም በጣም ነው የወደድኩት። በቃ አይ ቲንክ እንደ ስታንዳርድ ነው ሁሉም ቦታ እንደዚህ ይመስለኛል። እስቲ ከተሳሳትኩ ትነግሩኛላችሁ። ለማንኛውም ናጋሳኪ የቆየንበት ቤት ይሄን ይመስላል። የቶኪዮን አለመቅረጼ በጣም ይቆጨኛል። ባትሪ ዘግቶብኝ ነው ያልቀረጽኩት። በጣም የሚያምር ኤርቢኤንቢ ነበረ። ካንድል ሃውስ ይባላል። ቶኪዮ ከሄዳችሁና እንትን መያዝ ካሰባችሁ ኤርቢኤንቢ አለ፣ እዛ ሂዱ። በጣም ነው የሚያምረው። በረንዳችን ይሄን ይመስላል። ቅድም እንዳሳያችሁ ነው። ትንሽ ኢትዮጵያን የሚመስል አካባቢ ነው ይሄኛው አካባቢ ማለት ነው።
ለማንኛውም ኃይለኛ ሙቀት አለ። ደግነቱ ያው ሁሉም ክፍሎች ኤሲ ስላላቸው ብዙ አይቸግርም ማለት ነው። የገዛነውን ምግብ ፍሪጅ ውስጥ ከትቻለሁ። ባለቤቴ ስራውን ሰርቶ ሲጨርስ ደግሞ የእነሱን ምግብ እሞክራለሁ ማለት ነው። ዛሬ ግዴታ ነው፣ ቢያንስ አንዴ መመገብ መቻል አለብኝ። አሁን ቡናችንን እንጠጣለን። እንግዲህ ተመልሼ ወጥቻለሁ። ከገባው በኋላ ግን መሽቷል። እንደምታዩት ቤት ገባው፣ ተኛው፣ ናፓ አደረኩኝ። አሁን ሙዚየም ልንሄድ ነበረ። አንፎርቹኔትሊ ሙዚየሙ ተዘግቷል። ስለዚህ አንዳንድ ቦታዎችን ዝም ብለን ገረብ እናደርጋለን ማለት ነው። በጣም ደስ የሚል ጊዜ እያሳለፍን ነው በናጋሳኪ። ሙዚየም ብንሄድ ደስ ይለኝ ነበረ፣ ግን ጥሩ ነው። እንደውም ለብቻው አንድ ኮንተንት ብቻ ብሰራለት ይሻላል። እሱ ትንሽ ኢሞሽናል ስለሆነ በጨለማ ደግሞ ይሄንን በማታ ደግሞ ይሄንን ይመስላል ማለት ነው። ውይ ወርዬ ድመት አልወድም እኔ። የሚያፍን አየር ነው ያለው። ይሄ ሰፈር መገናኛን ይመስላል በጣም፣ በተለይ ወደ ተራራው አካባቢ እንደ ኬብል ካር ነገር ነው የምንሄድበት፣ በዋየር የሚሄደው መኪና ማለት ነው። እሱ ላይ ለመውጣት ነው ሀሳባችን። ግን ቦታውን በደንብ የታወቀ አይመስለኝም። እስካሁን ድረስ አላገኘ ነው። እሱን እንዳገኘ ወደዛ የምንገባ ይሆናል ማለት ነው። አይ ቲንክ ጥሩ ቪው ያለው ይመስለኛል። ጥሩ ነገር የሚያሳየን ይመስለኛል። ይሄ ፒስ ስቴዲየም ይባላል። ወይኔ አይታይም፣ ግን ከዚህ ጋር እንደዚህ በአይን እንደሚታየው አያምርም። ኮድ ልታዩ ኧረ እጅግ ምንድን ነው ያዝኳችሁ? ቶሎ ብዬ አጠፋዋልክ። 10 ሺህ ነው የምናውቀው። ስንት ብር ነው 10 ሺህ ብር ማለት? በስመ አብ ብዙ እኮ ነው። ምን እናደርገዋለን? 10 ሺህ ብር ማለት እኮ ነው በብር 5000 ይበቃናል። አይ በካሽ መክፈል ይቻላል፣ እርግጠኛ ነኝ። እንዴ እሱማ አብዛኛው ቦታ ተቀበይኝ ወሰች ወይ 1 ብር ብቻ ናት፣ 1 ኖት ናት። እቺ ብቻ ለማውጣት ነው እንዴ? እስካሁን ደርሰናል ጋይስ። በጣም ነው የሚሞቀው። ያው ፀጉሬ ከተኩስ ወደ ፍሪዝ ተቀይሯል። ወረፋ አለ በጣም እንደምታዩት። ኬብል ካር ውስጥ መቅረጽ አልቻልኩም፣ ምክንያቱም በጣም ክራውድድ ነበረ እና ብዙ ነገር ማሳየት አልቻልኩም። ምናልባት ስንመለስ ላሳያችሁ እችላለሁ። ግን አሁን ኦብዘርቫቶሪ አይ ቲንክ በደንብ ናጋሳኪ የምናይበት ከፍታ ላይ ነን። ተራራ ላይ ነው የወጣ ነው። ተራራ ላይ ነን እኮ። መግቢያው ያምራል። ወይኔ ምንድን ነው አረንጓዴው? ከዛ እኮ በእግራቸው የሚወርዱ እኮ አሉ። ገብተዋል። ስማ ያንን ሁሉ መንገድ እንዴት እንደሚችሉት እኔ አላውቅም። ወይኔ በአይን ሲታይ በጣም ያምራል። እንዴ በጣም ትልቅ ከተማ ነው። በጣም ትልቅ ነው። በጣም ነው የሚያምረው።
በነፋስ ነው ይሄ ልብስ ምናምን ነገር ከላይ አውልቆ ይሄዳል። ተጎሳቆለ ጸጉሬ ጋይስ እንግዲህ እንዳያችሁት ነው በኬብል ካር ያለው ይሄንን ይመስላል ማለት በጣም የሚያምር ማድረግ ይቻል ነበረ ግን ካሜራዬ በደንብ ውበቱን ያሳየው አይመስለኝም ለማንኛውም ምግብ ምንበላበት ሰዓት ደርሷል ሻም እንትን ገብተናል ሬስቶራንት በጣም ከባድ ነው መምረጥ አንድ ቦታ ገብተን አብዛኛው ምግብ ፖርክ አለው አሁን የገባንበት የተሻለ ነው ግን በጣም በቃ የተወሰነ ምግብ ምርጫ ነው ያገኘነው እና እንደዚህ አልመሰለኝ ነበረ እስቲ ዛሬ ቀምሳለሁ ቺክን እና ፊሽ ነው ያዘዝነው አክቹሊ ግን ስቲል የጃፓኒዝ ምግብ ነው እሱንም እናየው ይሆናል መጠጥም አዝዣለሁ የእነሱን ምን እንደሆነ አላውቅም እሱንም ቀምሳለሁ ይኸው አይ ቲንክ ዲስ ኢዝ አፕታይዘር ቹት መጠጥ ያዘዝኳት ወተት ነገር ናት መሰለኝ ለመጀመሪያ ጊዜ ቾፕስቲክ ልጠቀም ነው ግን መጀመሪያ ፎቶ ላንሳው ይሄን እድል እኮ በጣም ጎበዝ ናት እኔ ግን አልችልም ኧረ እኔ አልቻልኩበትም ማር ይኸው እንዴ ጎበዝ አንተ ኑድሉን በምንድን ነው የበላኸው አልተቻልኩም ስፕራይት የሚላት ፎቶ ማል አንሳት እቺ ቃሪያዋን ማንሳት እችላለሁ በቾፕስቲክ ይሄው ወንዴ ነው መላምዶኒ እቺን የባሮ ሽንኩርት ራሱ ግን አላስቀምጠው ታውቃለህ ይሄን ራሱ እንደዚህ ማስቀመጥ ኢትስ ቬሪ ዲስሪስፔክትፉል በጃፓኒዝ እንደሱም አይመስለኝም እርግጠኛ ነህ እኔ እንደዚህ ነው የሚል ካቀመሰው እንደ ስፕራይት ነገር ነው ጋይስ ምግባችን ደርሷል በጣም ይጣፍጣል ይቅርታ መቅረጽ አቁሜ ነበረ ቺክን ፊሽ ሩዝ እና እቺ ናት ግን ፊሹን በዚህ ሶስ ብትበሉት ብላለች እስቲ ፊሽ ልውሰድ ካንተ እግዚአብሔርን እስካሁን ድረስ እግዚአብሔር እሺ ጋይስ በጣም ወድጃለሁ በቃ ቺክኑም ቺክን ነው የሚለው ፊሹም ፊሽ ነው የሚለው ቺክኑን ቀመሰው በጣም ይጣፍጣል አስተናጋጇ በጣም እየረዳችን ነው የሀገሩን ባህል ስለማናቅና በልተን እስከምንጨርስ ቆማ እያየችን ነው ለዛን ያቃጥላል እንደ ይሄ ነገር ናት ከኢትዮጵያ እንደመጣን አላወቀችም አጠናቀናል በድል ግን አጥራሽስ አሳው በቃ በጣም ነው የሚዘጋው አሳው ጨራው ረጅም ነው አለች ጨራው ረዘም ያለ አሳ ነው ምን እንደሆነ ያስቀምጡልን ደስ ይላል ይጣፍጣል ግን ብዙ ምርጫ የለንም በቃ ማለት በፖርክ ነው የሚሰሩት አብዛኛው ግን አትሊስት we get to experience በቾፕስቲክ መብላትን ስለዚህ በቾፕስቲክ በልተናል
አሪፍ ኤክስፒሪየንስ ነው። ከዛሬ በኋላ ትደግሚዋለሽ አይመስለኝም። ዳምፕሊንግ ምናምን ብንበላ ደስ ይለኝ ነበረ፣ ግን በፖርክ ነው የሚሰራው እሱ ራሱ። ሶ ጋይስ ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበረ። አሪፍ ኤክስፒሪየንስ ነበር እና የጨረስካትና ወደ እኔ የምታደርገው እንዴት ነው? ሶሱ አላቃጠለህም? ያቃጥላል ብላ ነበር። ይሁን ኧረ ትንሽ ብታደርግ ምናምን ነገር አለችው እኮ አበሻን ነውና አላወቀችም። ለማንኛውም ጋይስ የዛሬው ቪዲዮ ይሄን ይመስል ነበር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ በርትታችሁ ሰብስክራይብ መግጨት እንዳትረሱ። ቭሎጋችን ይቀጥላል ነገ ከነገ ወዲያ። ለዛሬ ይሄን ይመስል ነበር። ወዳችኋለሁ። ቻው